ይሄን መልእክት ስናገር በተሳሳተ መንገድ አትረዱኝም ብዬ ተስፋ አደርጋለሁ ወይንም ደግሞ ቆርጣችሁ እንደው በተሳሳተ መልኩ አታሰራጩትም ብዬ ተስፋ አደርጋለሁ። እንደው ቅን ልቦና ካላችሁ ሙሉን ሼር ታረጉታላችሁ ብዬ ነው ተስፋ ማደርገው። ለማንኛውም ነገሬ ቢቆረቆርም ቢያምም እስከመጨረሻው እንድታዳምጡት ግብዣዬ ነው። ግን ሐቅና እውነት ስለሆነ መናገር ስላለብኝ ነው። የዚህ የጥምቀት በዓልን በተመለከተ የጥምቀት በዓል በተለያየ ቦታ ይከበራል እና ስለዚህ ስለ ጥምቀት በዓል እኔ አይ ቲንክ ሃይማኖታዊ ነው የሚመስለኝ። የጥምቀት በዓል ግን በትክክል አሁን እያየነው ካለ መቼም አሁን ብቻም ሳይሆን እንደው ኦልሞስት ፕሪቲ ማች ለዘመናት እያየነው ያለነው ነገር አለ። አሁን ግን እየተባባሰ ደግሞ የመጣ አንድ ነገር አለ። ምናልባት የሃይማኖቱ አባቶችና ሊቃውንቶች ልትናገሩ የሚገባችሁ እናንተ ናችሁ፣ ልትቃወሙ የሚገባችሁ እናንተ ናችሁ፣ ልታስተካክሉት የሚገባችሁ እናንተ ናችሁ። ግን አሁን ኮምፕሊትሊ በሃይማኖት ስም ይጀምራል፣ በመጨረሻ በዓለማዊነትና በሰይጣን ስም ያልቃል። እየሆነ ነው ማን የሚባል ጥምቀት የሚባለው በዓል ስፔሲፊካሊ ለኦርቶዶክስ ቤተክርስቲያን አይ ቲንክ መልእክቴ ነው። በቅርብ ጊዜ አሁን ለምሳሌ አንድ ጥምቀት በጣም በሰፊው ከሚከበርባቸው ቦታዎች አንዱ ጎንደር ነው። እኔ ዓለማዊነትንና መንፈሳዊነትን ራሱ ለይተን የምናቀውም የምናየውም አልመሰለኝ እና እዛ ላይ እንግዲህ ትልቁ ጥምቀት ሲገባኝ መንፈሳዊ ነው፣ መንፈሳዊ በዓል ነው። በጎንደር የሚከናወነው የሚሆነው ነገር በሰፊው እዛ ስለሚከበር ብዬ ነው። በተመሳሳይ የትም ቦታ ተመሳሳይ ነው እና ያየሁት ነገር በጣም እየገረመኝ የሃይማኖት አባቶች እነዚህ ሊቃውንቶች የሃይማኖቱ መሪዎች አውቀው ነው ዝም ያሉት ወይስ ነገሩ ተስማምተውበት ችግር የለም ብለው ነው? እንደዛ ከሆነ አይ ቲንክ ሃይማኖቱ መንፈሳዊ ሳይሆን በቃ ዓለማዊ የሆነ እየሄደ ነው። ስለዚህ ጥምቀት ተብሎ ጎንደር በሚል የቴዲ አፍሮ እስክስታው ምኑ ሾው ኢቭን አሜኒ ነው ፕሪቲ ማች ይሄ ከዓለማዊነትም እየዘለለ እየመጣ ነው። እኔ እንዲያውም ትንሽ ቆይቶ ጥምቀት ተብሎ ምናልባት ሰይጣናዊ አምልኮትም እንዳይካሄድበት እፈራለሁ። ዓለማዊነቱ ጥግ ድረስ ነው እና እኔ ይሄንን ነገር ከወዲሁ ለዚህ ትውልድና ከዚህ ለሚመጣውም ትውልድ በጊዜ ማስተካከል ማስተማር ካልቻልን ይሄ ነገር እየተወራረሰ እየመጣ የሃይማኖቷን ክብር እየነካ ቫልዩ የሃይማኖቷንም እንትን እያወረደው ሃይማኖቱ በመንፈሳዊነት በእውነት በቅንነት እንዲታይ ሳይሆን በሌላ መልኩ በዓለማዊነት እንዲታይ ያደረገ ወደፊት ነው ይሄ ሃይማኖት ቀጣይ እንዳይሆን የሚከለክል ነገር ስለሆነ የሃይማኖት አባት ሊቃውንቶችና መምህራን በዚህ ጉዳይ ይሄን እየተቃወማችሁ ቢቀርስ ጥምቀት የሚባለው በዓል አሁን ኢትዮጵያ ውስጥ ፕሪቲ ማች እውነት ለመናገር ዓለማዊነትና ሰይጣናዊነት ለማካሄድ ካልሆነ ምንም አይነት የመንፈሳዊነት የእግዚአብሔርነት ነገር የለው፣ ምንም የለው። እንደዛ ከሆነ ደግሞ መልህ የእግዚአብሔርም ስም ከሚሰደብ ሃይማኖቷም ያለ ትምህርቷ ወይንም ልምዷ ማይሆን ስያሜ ከሚሰጣት ይሄ ነገር በቃ የሙዚቃ ድግስ የሙዚቃ ዝግጅት እስክስታ አስረሽምቸው ለማካሄድ ነው እንጂ ምንም አይነት ከመንፈሳዊ ነገር ጋር የተያዘ ነገር የለውም የሚል ከሆነ አንድ ነገር ዓለማዊነት እኮ ራሱን ጠርቶ ገልጦ ሲዘጋጅ አንድ ነገር ነው። የጨፈራ ድግስ የስክስታ የዘፈን የሽለላ ድግስ ቢባል በቃ ኦሬዲ የለየለት ነው፣ ዓለማዊነት ነው፣ ይቀጥል ትላል። ይሄ ታዳቅላለህ፣ የመንፈሳዊ ስያሜ ትሰጣለህ። ነገሩ በሙሉ ዓለማዊነት ስጋዊነት ሲያልፍም ሲተርፍም ሰይጣንነትም ሊጨመር ይችላል። ዛራቸው ቆሌያቸውን የሚሉት አሉ በጥምቀት ጊዜ። ስለዚህ ይሄንን በደንብ መለየት ያስፈልጋል። የኦርቶዶክስ ሃይማኖት ትልቅ የተከበረ ሃይማኖት ነው፣ ክብሩንም ይነካል። ኦርቶዶክስ የመጣችበት የከፈለችው ዋጋ ኦርቶዶክስ በክርስትና ላይ ያበረከቱት አስተዋጽኦ ቀላል የሚባል አይደለም፣ በጣም የሚመሰገን ነው። ግን ዓለማዊ የሆነ በኦርቶዶክስ ስም በጥምቀት ስም ደግሞ መጥፎ ነገሮች ስታይ ደግሞ ከሆዲሁ የሆነ
ይሄንን ጉዳይ አይቶ የሚያስቆመው ከሌለ እኔ እውነቴን ነው እኔ ጎንደር አካባቢ የሚከበር ጥምቀት በሙሉ አንድም ቀን መንፈሳዊነት ነገር የለው እንዲያውም አዳዲስ ትምህርትም እየሰማው ነው ትናንት አንድ ኦርቶዶክስ ልጅ አይ በጥምቀት ጊዜ እመቤታችን ድንግል ማርያም በአካል ትገኛለች የተሰወሩ ቅዱሳን በአካል ይገኛሉ የሚል ተረተረትም እየሰማው አማኝ ነኝ ከሚል ኦርቶዶክስ እንደዚህ አይነት ተረተረት የኔ ወንድም እንኳንስ እመቤታችን ቅድስት ድንግል ማርያም ይቀርና እንደው አእምሮ ጤነኛው የሆነ መንፈሳዊ ሰው እንኳን እዛ መካከል ለመገኘት ፈቃደኛ አይሆን ጎንደር ጥምቀት ላይ የምትገኘው ዓለማዊነት ነው ወይ ሰይት ለመጥበስ ነው ወይ እስክስታ ወይ ዘፈን ወይ ዳንስ ዓለማዊነት አምሮ ነው እንዲያውም እኔ ምንም የመንፈሳዊ ነገር የለው የመንፈሳዊ መልክም የለው ከመንፈሳዊ ነገር ጋር የሚገናኝ ነገር የለው የውሸት ከተስተካከልን እውነቱን ተነጋግረን እንፈዋውስ እውነቱን ተነጋግረን እንትን ይሄ ግን ስፔሲፊካሊ በጥምቀት ተናገርኩ እንጂ እንደዚህ በሃይማኖት መልክ ችግር የለም ይያልኩ አይደለም ፕሮቴስታንቱም ጋር ብትሄድ ችግር አለ ካቶሊኩም ጋር ብትሄድ ስፔሻሊ ሃይራሲ ችግር አለ ሙስሊሙም ጋር ብትሄድ እንደዚህ አይነት የከፋ ችግር አለ ምንም ጥያቄ የለው አሁን ግን በዚህ ባለፈው ቀናቶች የጥምቀት ወራት ሆኖ ተብሎ እየተከበሩ ያሉት በዓላቶቹን ያያየሁ በቪዲዮ በጣም እየታዘብኩኝ መቼም አንዳንድ ጊዜ በእግዚአብሔር ስም ነገሮችን ያዘጋጀን ምናረጋቸው ለእግዚአብሔርም ስለማይመጣን ወይ ዝም ብለን ለይተንለት ዓለማዊ ብናደርገው ነው ጥሩ ስፔሻሊ በእኛ ትውልድ ላይ እግዚአብሔርን መዳፈር በጣም ነው የበዛው ይሄ ፈርሃ እግዚአብሔር የሚባለው ነገር እየጠፋ የሃይማኖት መልክ አለን እናስመስላለን ሃይማኖት ግን የመጨረሻ የሰይጣን ስራ ነው ምንሰራው እኔ ምንድነው መስማማው አንዳንድ ጊዜ መንፈሳዊ ከመንመስል መንፈሳዊ ነገር ጥለነው ግልጥ ብለን ወይ ዓለማዊ ሆነን ወይ ምና ሰይጣናዊ ሆነን ተገልጠን ብንሰራ አንድ ነገር ነው ይሄም ማይቅርብኝ ግን ጥሩ አይደል አይ ቲንክ ማለት እግዚአብሔር እንዲቀስፈን እድሜያችን እንዲያሳጥር በረከትም እንዲያሳጣን ነው ምክንያት የሚሆነው ምክንያቱም እግዚአብሔር ስሙንም በከንቱ እንድናነሳው በስሙ በከንቱ እንድንነግድ በስሙ በከንቱ የማይሆኑ ነገሮች እንድንሰራ አይፈልግም ማንንም ሰው የኔን ስም ጠርቶ ቢያጭበረብር እኔ አልበሳጭም እንዴ በሳጫለሁ አልናደድም እናደዳለሁ በኔ ስም እንዲያውም እንደዚህ ተደርጓል ብዬ ኡኡይ ነው ማለት አስቡ የእግዚአብሔርን ስም ጠርተን ዓለማዊነት ሰይጣናዊነት ምናምንነት ስንሰራበት እግዚአብሔር ዝም ብሎ ያያል እንዴ ስለዚህ እኔ አይ ቲንክ ሀገራችን ላይ እንዲያውም የደም መፋሰስ ምክንያት እየሆነብን ነው ምክንያቱም በእግዚአብሔር ስም ዓለማዊነትና ሰይጣናዊነት እየሰራን ሶ እግዚአብሔርን እንተውና የለየለት ወይ ዓለማዊ ወይ ሰይጣናዊ ሆነን እንቀጥል አናያይዘው ከቅዱሱ እግዚአብሔር ጋራ ያልተቀደሰ በዓል ያዘጋጀን የቅዱሱ የእግዚአብሔር ነው ያልን አንነግድ አንሸቅጥ አናጭበርብር እንዲህ አይነት ነገር በሁሉም የሃይማኖት ተቋሞች አለ ግን እርግማንን ይዞብን ይመጣ ካልሆነ በስተቀር ይዞልን የሚመጣው በረከት የለም ለዛ ይመስለኛል ከድህነታችንም ከውድቀታችንም ከጦርነትም ከደም መፋሰስም ያልወጣን ሃይማኖት ያለን ነገር ግን በትክክለኛ እምነት ህይወታችንም ይሁን ሃይማኖታችንንም መምራት ስላቃተን ይመስለኛል አገሪቷ ዞራ 360 ዲግሪ ችግር ውስጥ እየገባች ያለችው ስለዚህ ግልጥ ፍርጥ አድርገን እውነቱና ሐቁን ተረድተን አውቀን ወይ በእውነተኛው መንገድ ካልሆነ እውነተኛውን ነገር ዘግተን በቃ ምልህ የለየለት ሆነን ብንቀጥል አንድ ነገር ነው መጽሐፉ የሚላል ከአታላይቱ እስራኤል ይልቅ ከዳተኛይቱ ይሁዳ ጸደቀች ነው የሚለው ማስመሰልና ይሄ በእግዚአብሔር ስም መሸቀጥ መነገድ በጣም መጥፎ ነው ስፔሻሊ የኛ ትውልድ በጣም በቃ በእግዚአብሔር ላይ የተዳፈረ እግዚአብሔር ይሄ መንፈሳዊውን ዓለም መዳፈር ዴንጀረስ እውነቴን ነው የምነግራችሁ መንፈሳዊው ዓለም ከ100% ዓለም ላይ 1% የሚያቀው የለም ይሄንን በድፍረት ነው የምነግራችሁ ይሄ መንፈሳዊ የሚባለው ዓለም ዌደር የእግዚአብሔርን መንግስት ይሁን የሰይጣንን መንግስት ይሁን ይሄ ብቻ የማይታየው መንፈሳዊውን ዓለም ከ100% 1% ዓለም ላይ የሚያቀው ሰው አታገኝ ሶ የማታቀውን ነገር እየጠራህ አትዳፈር እና እኔ እስኪገባን እስክናቀው ድረስ እኔ ወይንም ደግሞ ምልህ ወይ በትህትና ሰጥና ዘግ ብለን አይ ቲንክ መኖር ሳይሻለን አይቀር በጣም አደጋ ውስጥ ነን ያለነው ከሃይማኖቱም አልሆን ከፖለቲካውም አልሆን ከስራውም ከእድገቱም ከልማቱም አልሆን እና ራሳችንን ብንመረምር ብንፈትሽ ብንጠይቅ የተሻለ አይመስላችሁ እባካችሁ ይሄ መልእክቴ በእውነት በተወሰነ መልኩ እንኳን ሊጠቅም ከቻለ እናንተስ ሼር ብታደርጉት ምን ይመስላችኋል
አስተያየት ካለ ጻፉልኝ። አመሰግናለሁ።